አይ እንደኔ ቆንጆ አይደለም አባዬ ምንድነው የአብርሃም ቁንጅና ይሁሉ ሰው ይጠራጠራል ማለት ነው። እስማም እናትነት ፊቷን ብቻ ተመልከቱት። ከባድ ነው። ከዚህ በኋላ እንደው ከባዷ ሩታ የምትፈጠር ነው የሚመስለኝ። ሩታዬ ትክክለኛ እንባ እንደውም ያነባሽ ዛሬ ነው። በቃ አንዱ እግዚአብሔርን ፈርተን ወይም ደግሞ እግዚአብሔርን በመፍራት ኑረን ከምናገኝበትና ከምናተርፍበት ነገር አንዱ በትዳር ውስጥ የምናገኛቸው በረከቶች ናቸው። አንዱ ደግሞ ልጅ ነው። ሚስት በቤት እልፍኝ ውስጥ እንደሚያፈራ ወይን ናት ይላል። በነገራችን ላይ በቆየች ቁጥር እየጣፈጠች የምትሄድ ብትኖር ሚስት ናት። ወይን በቆየ ቁጥር ነው የሚጣፍጠው። ለዛም ይመስለኛል ሚስት በቤት እልፍኝ ውስጥ እንደሚያፈራ ወይን ናት የሚለው መጽሐፍ ቅዱስ። ሰላም ጤና ይስጥልን ውድ ቤተሰቦች፣ እንደምን ቆያችሁልኝ? ሁሉ ሰላም፣ ሁሉ ሸጋ። እሰይ እንኳን ሁሉ ሰላም ሆነላችሁ። እግዚአብሔር ከክፉ ሊጠብቃችሁ፣ ያሰባችሁትን ሁሉ እግዚአብሔር ያሳካላችሁ። ከብዙ ጭቅጭቅ፣ ከብዙ ብጥብጥና ከብዙ እንባ በኋላ እንደ ሩታ ወንድ ልጅ ከነቃጭሉ እግዚአብሔር ያሳቅፋችሁ እያልኩኝ ለዚህ ዩቲዩብ ቻናል አዲስ ሆናችሁ ላይክ፣ ሰብስክራይብ እንዲሁ በደውል ምልክቷን በመጫን ቤተሰብ መሆን ትችላላችሁ። ይመቻችሁ። ወዳችኋለሁ። መግባት እሺ ነው ያገባኝም። በኋላ ግን ማለት ነው ወይ ጩጬው ሲያለቅስ ወይ የሆነ ነገር እንትን ሲል ሌላ ነገር ማሳየት አይቻልም፣ መጨነቅ አይቻልም። ለምን እስከ ዛሬ እኔ በፍርሃት ያልተገረስኩት ለዛ ነው። እስከ ዛሬ እየፈራው ማለት ነው። በነገራችን ላይ እኔ አሁን ከአብርሃም አንዱ የሚመቸኝ ነገር ምንድነው? ቀልድ ላይ አንደኛ ነው። ብዙ ጊዜ ካያችሁት በመሀል ላይ የሚቀልዳት ቀልድ በቃ የሌለ። እኔ እንደውም ያ ሁሉ ጥፋት ያ ሁሉ በቃ ግራ የምታጋባን ስላልተገረዝኩልህ እየመሰለኝ ነበረ። ዛሬ ኮንፊርም አድርገህልኛል በቃ አለመገረዝን ማለት ነው። አባቤ እጄን ጠርጥር። እንደ ሩታ በጣም ጠንካራ ልጅ ነው ባይዘ እንደ ሩታ ጠንካራ ልጅ ነው። እንደኔም ማን ነው የሚመስለው? እውነት የራሱን ፊትና አባዴ ነው እኔ ነው የሚመስለው። አና አይመስልም ናዲዬ 50 ነው። አይ እኔም ብቻ አይመስልም። አይ እንደኔ ቆንጆ አይደለም አባዬ። ምንድነው የአብርሃም ቁንጅና ይሁሉ ሰው ይጠራጠራል ማለት ነው። የምር ቀልድ ውስጥ ቀልድ ነው። እኔ እንጃ። እኔ ከዚህ በላይ እኔ ወንድ ልጅ ቆንጆ እንዲሆን አልፈልግም። የአብርሃም ቁንጅና እኔ እንጃ። በቃ አንድ ወንድ ልጅ በቃ ሊኖረው የሚገባ ቁንጅና አለው። ግን ዋናው ነገር ምንድነው? ልጁ መምሰል ያለበት ሩታን ነው። በቃ የመጀመሪያም ልጅ አይደለ? በቃ ከሩታ ቢጀምር መልካም ነው እንጂ አብርሃም ቆንጆ ነው በቃ እንጂ ይሄን ቁንጅና አስቡት እንደገና በልጁ ከደገመው አይሆንም። ይሄ ነገር ከባድ ነው የሚሆነው። ሩታዬ ስቃው ሊበዛ ነው በቃ እንጂ አብርሃም ቆንጆ ነው። በዚህ እንኳን የሚጠራጠርም የሚከራከርም ካለ ከባድ ነው። ሩታም አልተዋጠላትም የአብርሃም ቁንጅና ለምን እንደሆነ እኔ እንጃ። ብቻ ግን እኔ ብቻ ነኝ አይደል በቃ የአብርሃም ቁንጅና አምኜ የተቀበልኩት እኔ ብቻ ነኝ። አብርሃም በቃ እኔ ካለው ይበቃል። ለማንኛውም ማን ነበር ያልከው? ያ ቤት እኔ ኪሩቤል ብየዋለሁ። ከዛ ኮሜንት ላይ ምረጡ፣ በዛው ይምረጡ። ማንዳት አልነበረብሽም እኮ ሩታ እንዴ? እሺ ጭንቀቱን ያቤጽ ኪሩቤል ብዙም አይነፋም። ያቤጽ አሪፍ ስም ደስ ይላል። ያቤጽ ኪሩቤል። እኔ ኪሩቤል ተብሎ በልጥ አይቻላቅም። ልጁ ሞኝ ነው የሚሆነው። ያቤጽ ይሁን የሆነ አመለሸጋ አይነት ወንድ ልጅ የሚሆን ነው የሚመስለኝ። እኔ በያቤጽ እስማማለሁኝ። የእናንተ ምርጫ አላውቁ ምን ስም እንደምትወዱ አይዶን ነው። ግን አብርሃም ራሱ ኪሩቤል ያ ስሙ ደስ ይላል። መጽሐፍ ቅዱሳዊ ስም ይመስላል። ግን ደግሞ ያቤጽ መጽሐፍ ቅዱሳዊ ስም ነው። ግን ከኪሩቤልና ያቤጽ ኪሩ ሲቆማጠል ደስ ይላል። ኪሩቤል አይዶን ነው። እኔ ያቤጽ የሚለው ስም እኔ እንጃ። ያቤጽ የሚለው ስም ላይ ተስማምቻለሁ። ያቤጽ ቢሆን ደስ ይለኛል። እናንተ ምን እንደሚመቻችሁ አይዶን ነው። የቱን መረጣችሁ? በነገራችን ላይ ለእናቶች በጣም ከባድ የሚባለው ነገር ምንድነው? ልጅ ሲገረዝ እንደገና ደግሞ ሴት ከሆነች ደግሞ ጆሮዋን ስትበሳ ምናምን የእናቶች አንጀት ግን ለየት ይላል ከኛ። በስማ እኔ ግን የሩታን ስሜት ሳየው ራሴን በሷ ቦታ ሆኜ ተመልክቼው ማለት ነው ሰውነቴ ውርር ነው ያለኝ። በጣም ከባድ ማለት ይከብዳል። በቃ እኔ እንጃ። እናቶች የሆናችሁ ልጆቻችሁን አስገረዛችሁ የምታውቁ ሰዎች ታውቁታላችሁ ይህንን ስሜት። በጣም ነው የሚለየው በነገራችን ላይ። እና አስቡት በቃ ጻል ልጅ ነው ምናምን ገና በስንተኛ ነው በሰባተኛ በምናምን ቀን ሆኖ አይደለም የሚገረዘው። በስማም ከባድ ነው በጣም እኮ ጩጬ ነው።
እኔ እንጃ ማደንዘዣ ይውጉት አይዶን ነው በስማም ፔኑን እኔ እንጃ እግዚአብሔር ቀላሉን ያርግለት እንጂ እኔ እንጃ የሚከብድ ነው የሚመስለኝ በስማም እኔ በስማም እናትነት ፊቷን ብቻ ተመልከቱት ከባድ ነው ከዚህ በኋላ እንደው ከባዷ ሩታ የምትፈጠር ነው የሚመስለኝ እናት የሆነችው ሩታና ያቺኛው ሩታ አብርሃም አንድ አይደለችም ከዚህ በኋላ ጥፋት አጠፋለሁ ምናምን ነገር እንጠለጠላለሁ ሴት ላይ ምናምን የሚባል ነገር ወፋ ይሰራም አባቢ አሁን አባት ነህ አሁን ነው ባል መሆን የሚጠበቅብህ ብራዘር ከዚህ በኋላ ልጅ ብዙ ነገር ነው ያየ የሚያድገው ድራማም ይሁን ምንም ይሁን ከዚህ በኋላ ለምትሰራቸው ለምታረጋቸው ለምትራመዳቸው እኔ እንጃ በቃ ለምትውልባቸው ለእያንዳንዱ ነገር አብሶ በቪዲዮ ቀርጸ ዩቲዩብ ላይ ለምታስቀምጠው ነገር ለእያንዳንዱ ነገር መጨነቅ አለብህ በቃ አሁን ትዳር ጀምሯል ብራዘር ለእያንዳንዱ ለነገ ህይወት እንድትጨነቅ ሊያደርግ የሚችል ከባድ ቤተሰብ ነው ልጅ ነው አሁን የመጣው አባቢ አሁን ልጅ አንተን አይቶ አንተ የምትሄድበትን መንገድ እያየ ነው የሚያድገው ስለዚህ አሁን አካሄድህን ማስተካከል አለብህ አሁን ከዚህ ቀደሙ አይነት የሆነ ቃቃ አይነት ጨዋታ ውስጥ ምናምን እንዳትገባ ቤተሰብ እንዳለው አባት እንደሆነ ልጅ እንዳለው አይነት አባት ሆነ ለልጅ ማሳየት አለብህ ከዚህ በኋላ አሁን አባት ነህ ቤተሰብ ተጨምሯል ልጅ ነው በዛ ላይ አሁን የምትመራው ልጅ ነገውን የምታስተካክልለት ነገውን የምትሰራለት ልጅ ነው አባቢ በህይወት ውስጥ የመጣውና እያንዳንዱ እርምጃዋን በጥንቃቄ ብራዘር አሁን ዝም ብለህ እንደ ድሮ አይነት ድብድብ ፍጭ ተጣላን ተጋጨን ተባላን አይነት ነገር አያስፈልግም ሲርበው ሙቀ ያለቅሳል ይሄ ደግሞ ምን ይላል እና ሲርበው ያለቅሳል ይላል እንዴ በመቀስ ሲቆረጥ ስጋው ከላዩ ላይ እኮ ነው የሚነሳው ብራዘር እንዴ አካሉ እኮ በለው እኮ ስጋው እኮ ነው የሚቆረጠው ሲርበው ያለቅሳል ይላል እንዴ የህመምና የራብ የህመም ፔንና የራብ አራ አይሆንም ብራዘር ቁስል እኮ ነው የእናቱን ጡት ሲያገኝ ማልቀሱን የሚያቆምበትንና ሲገረዝ ያለውን እንባ ተው እንጂ ብራዘር ነገሩ ተገርዛ አታቅም ወይ ስትገረዝ ስሜቱን አታቅም እንዳለ አንተም ልጅ ሆነ የተረግጥከው አታስተውሰው ፔኑን ሁላችንም አናቆም በነገራችን አድጎ የተገረዘ ካልኖረ በስተቀር የግርዛት ፔኑን ማናችንም አናቆም ምክንያቱም በዚህ ጩጬነት አስቡት እስኪ የቀናት ልጆች ሆነን ነው ለአብዛኞቻችን የተገረዝነውና ፔኑን ስለማናቀው ተዋባቢ ማጽናናቱ እኮ ይብራብህ እዴ ሲርበው እንኳን ያለቅሳል አረ አይነፋም ምን ሆነ ነው እንዳጥል ጢፊ እንዳጠጣ አባቢ እዴ አጽናናለሁ ብለ ሌላ ትኩሳት አይሆንም በነገራችን ላይ አብርሃም ግን የሚሰበስባቸው ሰዎች እንዳለ እንደሱ አይነት ናቸው በቃ ወይ ማጽናናት አይችሉ ወይ መናገር አይችሉ ብቻ ዝም ማለት ራሱ ማይችሉ ሰዎች ማለት ነው ዝምታቸው ራሱ ሩታ ላይ ችግር የሚፈጥሩ ሰዎች ብቻ ናቸው በዙሪያ ያሉት ሁሉም ሰው ተፈጥሮ ነው እኔ በነገራችን ላይ ሩታ አሁን ሁለቱም ባይ ነው ያነባች ያለችው አንድ አብርሃም ፊት ለፊቷ ቆሞ የሚያወራው ነገር ራሱ ሌላ በሽታ ነው የሚሆንባት እንደገና የልጇ መገረዝም አለ አስቡት ሩታዬ ትክክለኛ እንባ እንደውም ያነባሽ ዛሬ ነው በቃ ደስ የሚል ለልጅሽ እናቴ እስከ ዛሬ ድረስ ስታነብ የነበረው እንባ እናቴ አይቆጠርም በቃ ያ የሆነ ምን ብዬ ልንገርሽ በቃ ችግር የሆነ እንባ ነው በቃ ሳትፈልጊው ያለቀሽበት እንባ ነው መፍትሄ አጥተሽበት በቃ አሁን ያለቀሽው ማስተዋል ለማይችል ገና ሕፃን ለሆነ እየተገረዘ እንኳን ለምን እየተገረዘ እንደሆነ እንኳን ለማያውቀው ልጅሽ ገና በቀናቶቹ ውስጥ ላለ ልጅሽ ነው ትክክለኛ እንባ ይሄ ነው በቃ እናትነት እንባ ነው እንጂ ከአብርሃም ጋር ሲፈጠር በነበረው ስታለቅሽ የነበረው እንባ እናቴ የ27 26 ዓመት ጎረምሳ ነው ያስለቀሰሽ ያለው ክፉንም ደጉንም የሚያቅ እንዳታለቅሽ ሊያደርግሽ የሚችል ጎረምሳ አስቡት እስኪ የሚያደርገውን የሚያቅ ጠንቅቆ የሚያቅ ሆን ብሎ መጥቶ እሷ ጋር ምን አውርቶ እሷን ማስደበርና እሷን ማስለቀስ እንዳለበት የሚያቅ ጎረምሳ ነው ከዚህ በፊት ሲያስለቅስሽ የነበረው አሁን ግን አልቅሽ እንዳታለቅሽ አልልሽም እናቴ ይሄ ደስታ ነው እናቴ ይሄ በረከት ነው ይሄን ያልታደሉ በጣም ብዙ ሴቶች አሉ እናቴ አሁን እድለኛ ነሽ አንቺ ድንቅ አድርጎልኛል በደሌን ሳይቆጥር ድንቅ አድርጎልኛል ወደ ቤቱ ጠራኝ ድንቅ አድርጎልኛል ረክሼ ሳለ አድርጎልኛል መንግስቱ መዝሙሩ በስማ መዝሙሩ ደስ ይላል በጣም
በመዝሙሩ ሰምጬ ነው ጸጥ ብዬ እየሰማ ያለሁት። ምክንያቱም በደንብ አድርጋችሁ መዝሙሩን ከሰማችሁት እግዚአብሔር ምን አይነት ድንቅ ነገር በህይወታችን ላይ እንደሚያደርግልን እኛ እዚህ ግባ የሚባል አምላካችን የሚፈልገውን ነገር አንድም ቀን ሳናደርግ ሁሉ ጊዜ ወጣ ገባ የሆነ ህይወት እምነት የለሽ የሆነ በስሜታዊነት የተሞላ በልማድ መንፈስ ብቻ ወደ እግዚአብሔር ቤት እንሄዳለን እንጂ እዚህ ግባ የሚባል እምነት እንኳን ኖሮን አይደለም። ግን እግዚአብሔር እንደኛ ስላልሆነ አባት ስለሆነ አባት ደግሞ ልጁ ምን እንደሚያስፈልገው በምን አይነት ስሜት ውስጥ እንደሆነ የሚያውቅ ሁሉን ቻይ አምላክ ኤልሻዳይ ስለሆነ ብቻ እግዚአብሔር እኔ እንጃ አንዳች ነገር ሳያጎልብን በጤና እዚያ አድርሶናል። የጎደለብንም ነገር ካለ እኛ በሱ መንገድ አልሄድ ብለን እንጂ ከሱ መንገድ ወተን እንጂ በሱ መንገድ ሄዶ የጎደለበት ያልሞላለት አንዳች ሰው የለም። መሙላት ማለት ቤት ሲኖረን የሆነ ነገር ቅራቅንቦ አይነት ገንዘብ ምናምን አይደለም። እነዚህ ሁሉ ነገሮች ጠፊ ናቸው። እነዚህ ሁሉ ነገሮች ሰላምን ጤናን የሚሰጡ ነገሮች አይደሉም። አንዱና ትልቁ ነገር ሰው ባለው ነገር ተመስገን ብሎ የሚኖር እግዚአብሔርን እያመለከ እያወደሰ መኖር ከቻለ አንድ ሰው እንደዛ ሰው ስኬታማ የለም። የምሬን ነው ምላችሁ። እዚህ ምድር ላይ እግዚአብሔር አለኝ ክርስቶስ አለኝ ብሎ እንደሚደሰት ሰው ስኬታማ ሰው የለም። በቃ ሌላው ነገር ሁሉ ትርፍ ነው። ጽድቅና መንግስቱን ፈልጉ ሌላ ሁሉ ይጨመርላችኋል አይደል የሚለው። በቃ የሚጨመርልንን በመፈለግ አስቡት። እድሜያችንን የምንጨርስ ጤናችንን የምንጨርስ ሰዎች በጣም ብዙ ነን። እግዚአብሔር ካልተጨመረበት በስተቀር ልፋታችን የሰበሰብነው እያንዳንዱ ነገር ከንቱ ነው የሚሆንብን። በጣም ብዙ ሰው ከሀገር ሲወጣ አሜሪካ ሲገባ ሁሉም ይሳካለት ይመስለዋል። አባቢ እዚህም ከእግዚአብሔር ጋር ካልሆንክ አሜሪካ ስትሄድ የሚሳካል አንድ ነገር የለም። ኢትዮጵያም ኑር አሜሪካንም ኑር በእግዚአብሔር የምታምን ሰው ከሆንክ በክርስቶስ የምታምን ሰው ከሆንክ እዛም እግዚአብሔር ነው የሚያሳካል፣ እዚህም እግዚአብሔር ነው የሚያሳካል። ኢትዮጵያ ውስጥ እግዚአብሔር የሌለ አሜሪካ ስትሄድ የሚሳካል አይነት ነገር ብላ አታስቡ። ብዙዎች ተሳክቶላቸው ገንዘብ ሞልቶ ተትረፎርፎላቸው ግን ጤና ያጡ የሰበሰቡት ገንዘብ ጤናና ሰላማቸውን ያልመለሰላቸው ልጆቻቸውን እንኳን በስነ ስርዓት ማሳደግ ያልቻሉ በጣም ብዙ ሰዎች አሉ። እና አባቢ በህይወት ውስጥ ምን ማስቀደም ምን ማድረግ እንዳለብህ ማወቅ አለብህ። አለበለዚያ ከንቱ ሩጫ ነው የሚሆንብህ። 10,000 እና 5,000 ሩጫ የሚሮጡ ሰዎች እስኪ ከትራኩ ከተሰጣቸው መስመር ወጥተው ይሩጡ። ዲስኳሊፋይድ ነው የሚደረጉት፣ ከውድድር ውጭ ነው የሚደረጉት። ብዙዎቻችን ራሳችንን ከውድድሩ ውጭ ያደረግነው በእግዚአብሔር መንገድ ላይ መራመድ አቅቶን። መጽሐፍ ቅዱስ እግዚአብሔርን የሚያስደስተው ህይወታችሁ እምነታችሁ ነው ይላል። በሀብቱ ደረጃ ከርክ ደግሞ መጽሐፍ ቅዱስ እንደገና መልሶ ምን ይላል? በጥቂት የተከማቸች ሀብት ትበዛለች ይላል። ምንም መንገብገብና ሾርት ከት እየርክ የሰው ላብ እየበላ በአጭር ጊዜ ውስጥ ሀብታም ለመሆን አትሞክር ብራዘር። ከእድሜ ጋር የሚሄድ ሀብት ዘላለም ካንተ ጋር ይኖራል። እና በጣም ደስ ብሎኛል በሩታና በአብርሃም ያልመጣሁት በቪዲዮ ስትወልድ ምናምን ያልመጣሁት ሰው። እኔ እንግዲህ ብዙዎቻችን ሩታ ልጅ ነው ያረገዘችው፣ እኛ ደግሞ ብዙ ያረገዝነው ነገር አለ። 9 ወር ባይቆይ በየጊዜው የምንወልደው ግን በህይወታችን ውስጥ የምናረግዘው በጣም ብዙ የህይወት ውጣ ውረዶች አሉና በአንዳንድ ነገሮች በጣም ቢዚ ሆኜ ነው። ያው በቪዲዮ ባልመጣም በጽሁፍ እግዚአብሔር ይመስገን ብዬ ለቄ አይታችኋልና ሳይመቸኝ ቀርቶ ነው። አንዳንድ ነገሮች ቢዚ አድርጎኝ ነው። ከዛ ውጪ በጣም ደስተኛ ነኝ። በቃ ስፈልገውና ስናፍቀው የነበረው ጊዜ ይሄ ነው። በቃ አሁን ይረጋጋሉ ብዬ አስባለሁ። አሁን ሁለቱም ይረጋጋሉ ብዬ አስባለሁ። ምክንያቱም ትኩረት የሚያደርጉበትና የሚኖሩበትን ነገርን አግኝተዋል ብዬ ስለማስብ ማለት ነውና እግዚአብሔር ይመስገን። ልጅ የእግዚአብሔር ስጦታ ነው። እንደው መጽሐፍ ቅዱስ እንዲህ ይለናል በመዝሙር 128 ላይ እግዚአብሔርን የሚፈሩት ሁሉ በመንገዶችም የሚሄዱ ምስጉኖች ናቸው። የድካምን ፍሬ ትመገባለህ፣ ምስጉን ነህ፣ መልካምም ይሆንልሃል። ሚስት በቤተ እልፍኝ ውስጥ እንደሚያፈራ ወይን ናት፣ ልጆች በማዕድ ዙሪያ እንደ ወይራ ቡቃያ ናቸው። እነሆ እግዚአብሔርን የሚፈራ ሰው እንዲህ ይባረካል ይላል። አንዱ እግዚአብሔርን ፈርተን ወይም ደግሞ እግዚአብሔርን በመፍራት ኖረን ከምናገኝበትና ከምናተርፍበት ነገር አንዱ በትዳር ውስጥ የምናገኛቸው በረከቶች ናቸው። አንዱ ደግሞ ልጅ ነው። ሚስት በቤት እልፍኝ ውስጥ እንደሚያፈራ ወይን ናት ይላል። በነገራችን ላይ በቆየች ቁጥር እየጣፈጠች የምትሄድ ብትኖር ሚስት ናት። ወይን በቆየ ቁጥር ነው የሚጣፍጠው። ለዛም ይመስለኛል ሚስት በቤት እልፍኝ ውስጥ እንደሚያፈራ ወይን ናት የሚለው መጽሐፍ ቅዱስ። ስለዚህ ሚስት ያላችሁ ሰዎች ሚስት ወይን ናት። ዛሬ አልጣፈጠችኝ ምናምን ብለህ ሌላ ጣፋጭ ነገር እንዳፈልግ አባቢ ስኳር በሽታ ምናምን ነው የሚይዝ፣ እድሜን ነው የምታሳጥረው። ስለዚህ የሚስትን ጥፍጥና እለት በእለት ማየት ትችላለህ አባቢ። እና ምን ለማለት ፈልጌ ነው እግዚአብሔርን የሚፈራ ሰው እንዲባረካል ማለት ነው። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ እንዲሁም የደውል ምልክቷን በመንካት ቤተሰብ መሆን ትችላላችሁ። አደራ እንግዲህ ዛሬ ፓስተር ከሆንኩባችሁ ምንም ማድረግ አልችልም። ይመቻችሁ። ለማንኛውም